እንታረቅ በጾም በዋይታ በለቅሶ ንውደቅ ልብሳችን አይደል ልባችን ንቅደድ ያኔ ምረናል ኢየሱስ ሲያገኝ ሚጸጸት ልብ ምሕረት ከሕይወት ይሻላል ኢትዮጵያን ይቅርታ ያሻታል ዘንበልበል አዘገይቶሎና ወድቀናል እኛም ለንስሐ ምሕረት ከሕይወት ይሻላል ኢትዮጵያን ይቅርታ ያሻታል ዘንበልበል አዘገይቶሎና ወድቀናል እኛም ለንስሐ ሰው ጨከነ አመፅ በረታ ወንድም ወንድሙን ሊገድል ተነሳ አቤቱ መልሰን ራራልን ጌታ ስንቱ አለቀሰ የስንቱስ ነፍስ በከንቱ ጠፋ ምሕረት ከሕይወት ይሻላል ኢትዮጵያን ይቅርታ ያሻታል ዘንበልበል አዘገይቶሎና ወድቀናል እኛም ለንስሐ ምሕረት ከሕይወት ይሻላል ኢትዮጵያን ይቅርታ ያሻታል ዘንበልበል አዘገይቶሎና ወድቀናል እኛም ለንስሐ ልብሳችን አይደል ልባችን ንቅደድ ያኔ ምረናል ኢየሱስ ሲያገኝ ሚጸጸት ልብ ምሕረት ከሕይወት ይሻላል ኢትዮጵያን ይቅርታ ያሻታል ዘንበልበል አዘገይቶሎና ወድቀናል እኛም ለንስሐ ምሕረት ከሕይወት ይሻላል ኢትዮጵያን ይቅርታ ያሻታል ዘንበልበል አዘገይቶሎና ወድቀናል እኛም ለንስሐ ለመለየት ይቆጥር ጀመር የዘር ሐረግ አቤት ምን አይነት የከፋ ዘመን ነው ሰው ቢያስተውለው ኢየሱስ የሞተው ኧረ ለማን ነው ምሕረት ከሕይወት ይሻላል ኢትዮጵያን ይቅርታ ያሻታል ዘንበልበል አዘገይቶሎና ወድቀናል እኛም ለንስሐ ምሕረት ከሕይወት ይሻላል ኢትዮጵያን ይቅርታ ያሻታል ዘንበልበል አዘገይቶሎና ወድቀናል እኛም ለንስሐ
ተስፋ ያደርጋለሁ ምህረት ከሕይወት ይሻላል ኢትዮጵያን ይቅርታ ያሻታል ዘንበልበል አዘገይቶሎና ወድቀናል እኛም ለንስሐ ምህረት ከሕይወት ይሻላል ኢትዮጵያን ይቅርታ ያሻታል ዘንበልበል አዘገይቶሎና ወድቀናል እኛም ለንስሐ ምህረት ከሕይወት ይሻላል ኢትዮጵያን ይቅርታ ያሻታል ዘንበልበል አዘገይቶሎና ወድቀናል እኛም ለንስሐ ክብር ለኢየሱስ ክርስቶስ ይሁን የእግዚአብሔርን ቃል ዛሬ ከሉቃስ ወንጌል ምዕራፍ 18 ላይ ከቁጥር 1 ጀምሮ እስከ ቁጥር 7 ድረስ በማንበብ የእግዚአብሔርን ቃል አብረን እንካፈላለን በጌታ በኢየሱስ ክርስቶስ ስም የእግዚአብሔርን ቃል አነባለሁ ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው እንዲህም ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ በዚያችም ከተማ አንዲት መበለት ነበረች ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበረ አያሌ ቀንም አልወደደም ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁል ጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ ጌታም አለ አመፀኛው ዳኛ ያለውን ስሙ እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን እላችኋለሁ ፈጥኖ ይፈርድላቸዋል እንጸልያለን እግዚአብሔር ቃሉን በረከት እንዲገልጥልን ዘላለማዊና ኃያል ቅዱስ በገናናው ዙፋንህ ላይ ለዘላለም ጸጥተህ የምትኖር ልዑል እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አንድ አምላክ የዚህን ቃል ደጅ እንድትከፍትልን ፍቺውንም እንድታበራልን በጌታ በኢየሱስ ክርስቶስ ስም አብ አባት ሆይ እንለምንሃለን የቃሉ ፍቺ ረድኤቱ ይገለጥልን በጌታ በኢየሱስ ክርስቶስ ስም አሜን በዚህ ባነበብኩት ክፍል ላይ ጌታ ኢየሱስ ክርስቶስ ስለ ጸሎት ያስተማረበት ቦታ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ በወንጌላት ላይ ለጸሎት በብዙ የአገልግሎቱ ስፍራ ለጸሎት ቅድሚያ ሲሰጥ እንመለከታለን ጸሎትን ያስተምራቸዋል ደቀ መዛሙርቱን አብሯቸው ይጸልያል እንዴት እንደሚጸልዩ ያስተምራቸዋል የጸሎትን ምስጢርና በረከት ደግሞ በህይወቱ ያሳያቸው ነበር ስለዚህ ጌታ ኢየሱስ ክርስቶስ በጸሎት ውስጥ ያለውን ኃይል ዛሬ የምንካፈለው ቃል ርዕሱ የጸሎት ኃይል የሚል ነው በጸሎት ውስጥ ኃይል አለ ነገር ግን ይሄንን የጸሎት ውስጥ ያለውን ኃይል በምን አይነት ነው የምናወጣው እንዴት ነው የምንለማመደው እንዴት ነው የምንጸልየው መቼ ነው የምንጸልየው በምን አይነት ሁኔታ ነው የምንጸልየው ይሄንን ሁሉ በእግዚአብሔር ቃል ላይ የሰራዊት ጌታ ልዑል እግዚአብሔር አስቀምጦልናል እንግዲህ
የጸሎትን በረከትና በጥልቀት በውስጡ ያለው ረድኤት ስንመለከት በኢየሱስ ክርስቶስ በስጋው ወራት በምድር ላይ በነበረበት ጊዜ ለጸሎት ይሰጥ የነበረውን ስፍራ ጸሎትን እንዴት ያስቀድም እንደነበረ በብዙ የወንጌላት ክፍል ላይ እንመለከታለን። ስለዚህ አሁን በዚህ ስፍራ ላይ ሳይታክቱ ሊጸልዩ እንደሚገባቸው ነው እየነገራቸው ያለው። ይሄ ትምህርት ጌታችን ኢየሱስ ክርስቶስ ስለ ጸሎት ያስተማረበት ቦታ ነው። ሳይታክቱ ማለት ጸሎት በውስጡ ያለውን በረከትና ሚስጥር ኃይል እግዚአብሔር ያስቀመጠውን ደግሞ በዚህ ውስጥ ለትውልድ ለአገር ለሰው ዘር ሁሉ እግዚአብሔር ያስቀመጠውን በረከት እንድንለማመድና እንድናውቅ የሚያደርገን ኢየሱስ ክርስቶስ በጸሎት ውስጥ የሚያስተምረው ትምህርት ውስጥ የገለጠውን ሚስጥር መመልከት እግዚአብሔር መንፈስ ቅዱስ ከረዳን ነው። ስለዚህ ሳይታክቱ ማለት የጸሎት ሚስጥር ካልገባን ያታክተናል። ጸሎትን እንደ አንድ ዕዳ ወይም እንደ አንድ ሸክም ወይም እንደ አንድ አታካች ነገር ነው የምንመለከተው። ሲገባን ስንረዳ ግን የጸሎት ሕይወታችን እያደገ ይመጣል። ጸሎት የሚባለውን ሚስጥር ከእግዚአብሔር መንፈስ ከቅዱሳን መጽሐፍትና ከመጽሐፍ ቅዱስ ደግሞ መረዳት እንችላለን ማለት ነው። ጸሎት ለምንድን ነው የሚያታክተው? ለምንድን ነው ሳይታክቱ እንዲጸልዩ የነገራቸው? አታካች እንደሆነ ለምን ነገራቸው? ጸሎት በመጀመሪያ እንድንጸልይ እግዚአብሔር እንደሚፈልግ ሁሉ እንዳንጸልይ የሚፈልግ የዚህ የጨለማው ኃይል ይለዋል መጽሐፍ ቅዱስ ሰይጣን ዲያብሎስና የሚያሰማራቸው አጋንንቶች ጸሎት እንድንጸልይ አይፈልጉም። ምክንያቱም ስራቸው፣ ክፋታቸው፣ አመጻቸው በሰው ዘር ሁሉ ላይ የሚያፈሱት ልዩ ልዩ የሆነ የክፋት አይነት የሚበላሽባቸው የሚፈርስባቸው ያላቸውንም በሰው ላይ የሚያደርሷቸውን ማንኛውንም አይነት ክፉ ነገሮች እንዳይከናወን የሚያደርግ ኃይል በጸሎት ውስጥ ስላለ እንዳንጸልይ በተለያየ ሁኔታ ተግዳሮቶች አሉ። ስለዚህ ሰው በጌታ በኢየሱስ ክርስቶስ አምኖ ከዳነ በኋላ ወደዚህ ወደ ጸሎት ሕይወት ልምምድ ውስጥ ሲመጣ መጸለይ እንግዲህ መማር አለብን። ብዙ ጊዜ የምንማረው ግን እንደው ቁጭ ብለን ብቻ ሳይሆን በጸሎት ሕይወታቸውን ካዳበሩ ወንድሞችና እህቶች በቤተ ክርስቲያናችን ውስጥ ካሉ ከተለያየ የአገልግሎት ዘርፍ ላይ ካሉ ሕይወታቸው ከሚመሰክርልን ሰዎች በተለይ ልንማረው ይገባል። ከእግዚአብሔር ቃል እንማራለን እና ያ አታካች ነው። መንፈሳዊ ጦርነት አለበት። አንዳንድ ጊዜ ከመንፈሳዊ ጦርነቱ ሳንወጣ ጸሎታችንን ጨርሰን እንነሳለን። አንዳንዶቻችን ደግሞ መጸለያችን እንኳን ምን ያህል ከመንፈስ ቅዱስ ጋር ተገናኝቶ ፍሬያማ የሆነ ውጤት እንዳመጣ ለመንፈሳችን የእግዚአብሔር መንፈስ ሳይመሰክርልን ነው ጸሎታችንን የምናቆመው። ስለዚህ ሳይታክቱ ማለት ባለመታከት ለመጸለይ ሁሉ ጊዜ የጸናና የማይታክት ማለት የማይሰለች ሕይወት እንዲኖረን ያስፈልጋል። ምሳሌውን ሲናገር በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር በጣም የሚያስፈራ ሰው ነው ይሄ ሰው። እግዚአብሔርን አይፈራም፣ ለሰውም ደግሞ ምንም ይሉኝታና እንደው ሀፍረት የሌለው ሰው እንደሆነ መጽሐፍ ቅዱስ ይናገራል። በዛ ከተማ ውስጥ ደግሞ አንዲት መበለት ሴት አለች። ሁሉ ጊዜ እየመጣች ጉዳዩን ታቀርባለች። ያለባትን ችግርና መከራ የደረሰባትን ግፍ አቅርባ ዳኝነትን ከሱ ትፈልጋለች። እርሱ ደግሞ መጽሐፍ ቅዱስ ሲናገር አያሌ ቀን ማለት ብዙ ቀን ሊያያትም ጉዳዩንም ሊመለከትላትም እንዳልፈለገ መጽሐፍ ቅዱስ ሲናገር አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁሉ ጊዜም እየመጣች እንዳታውከኝ እፈርድላታለሁ። አሁን ነገሯን ሊመለከትላት የፈለገው ከምትፈልገው ፍትህ አንጻር ከደረሰባት በደልና የተለያየ ሁኔታ ታይቶ የሚገባትን ዳኝነት ሳይሆን የሷ በየጊዜው እዛ ቦታ ላይ የመምጣቷና እሱን
የሷን ፋይል ማየት ካለመፈለጉ የተነሳ እሷንም ማየት ካለመፈለጉ የተነሳ እፈርድላታለሁ አለ። ችግሯን አይቶ አይደለም ግን እየመጣች እንዳታውከኛል። ይሄንን ሚስጥር ጌታ ኢየሱስ ክርስቶስ ሲያስተምረን እንግዲህ አመፀኛው ዳኛ አለው ያለውን ስሙ። ምንም እንኳን እግዚአብሔርን ባልፈራ ሰውንም ባላፍር እየመጣች እንዳታውከኝ ነው እንጂ መፈርድላት ጉዳዩን ተመልክቼ አይደለም፣ ጉዳዩን ፍትህ ያስፈልጋታል ብዬ አይደለም፣ ስለሰለቸችኝ ነው፣ በፊቴ ሁሌ እንዳላያት ነው፣ ፋይሏ እንዲመጣብኝ ስለማልፈልግ ነው፣ እሷንም ስለማልፈልግ ነው ካለ እንኪያስ ይላል እንግዲያውስ ማለት ነው የብርሃናት አባት የሰማይና የምድር ፈጣሪ ለሚታገሳቸው ምርጦቹ አይፈርድላቸውም ምን ብሎ ይጠይቅና መልሶ ጌታ ኢየሱስ ክርስቶስ እንደዚህ ይላል ፈጥኖ ይፈርድላቸዋል። ማለት ለዚህ ጋር ሊያስተምረን ሊገልጥልን ለደቀ መዛሙርቱም ለኛም የፈለገው ነገር አንድ ነገር ነው። ባለመሰልቸት በጊዜያዊ ሁኔታ ላይ በተያያዘ እንደው በጊዜያዊ ሞቅታ በሆነ ነገር ውስጥ ሆነ ጸሎት ሳይሆን በትክክለኛ በቀረብንበት አምላክ ፊት እሚዘን የቀረብነውን ነገር አውቀን በመጀመሪያ የቀረብነው በማን ፊት እንደሆነ እርሱን ከማወቅ አያችሁ ጸሎት ሕገ ደንብ አለው። ዝም ብለን ተነስተን ምንናገረው ነገር ሳይሆን በጸሎት ሕገ ደንብ መሰረት እንደ እግዚአብሔር ቃል መጸለይ ያለብን እግዚአብሔር ከሕይወታችን በሚፈልገው የሕይወት ደረጃ አይነት እግዚአብሔር በሚፈልገን በንጽህና እና ደግሞ በቀንነት በበጎ ሕሊናና ዝቅ ብለን እግዚአብሔር በቃሉ እውነት ላይ ባስቀመጠልን መስፈርት መሰረት ካልጸለይን ጸሎታችን ምናልባት ላይሰማ ወይም ደግሞ ከንቱ ሆኖ ሊቀር ይችላል ማለት ነው። ስለዚህ መጽሐፍ ቅዱስ ላይ እስቲ እንደው የጸሎትን ሕገ ደንብ ራሳችን ልናብራራ ከምንሞክር ከምንዳፈርም የእግዚአብሔር ቃል የሚለውን ነገር ብናስተውል መልካም ነው። በሁለተኛ ዜና ምዕራፍ 7 ቁጥር 13 እና 14 ላይ ስለ ጸሎት ሕገ ደንብ ቁልጭ ያለ ነገር እግዚአብሔር ያስተማረን በዛ ቦታ ላይ የተናገረው ነገር አለ። እንደዚህ ይላል ዝናብ እንዳይዘንብ ሰማያትን ብዘጋ ምድሪቱን እንዲበላ አንበጣን ብሰድድ ማለት ምድሪቱን ማለት ቡቃዮቹን እህሉን ሰብሉን ማለት ነው እንዲበላ አንበጣን ብሰደው ብልከው ብሰደው። በሶስተኛ ደረጃ ደግሞ እንደዚህ ይላል በህዝቦች ላይ ቸነፈርን ባመጣ ይልና ሶስት ነገሮችን ይናገራል። ሰማይን ብዘጋ ዝናብ እንዳይዘንብ፣ እህልን እንዲያጠፋ አንበጦችን ብሰድ፣ ቸነፈርን በህዝብ ላይ ብለቅ ካለ በኋላ በስሜ የተጠሩት ህዝቤ ይላል ሰውነታቸውን አዋርደው ቢጸልዩ ከክፉ መንገዳቸው ቢመለሱ ፊቴንም ቢፈልጉ የኛን ድርሻ ነው የሚናገረው። የእግዚአብሔር ድርሻ ደግሞ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ይላል። ስለዚህ አሁን እዚህ ጋር የምንመለከተው የጸሎትን ሕገ ደንብ ነው፣ ስርዓቱን ነው። እግዚአብሔር የሥርዓት አምላክ ነው። ከሥርዓት ውጭ የምናደርገውን ነገር ሁሉ እግዚአብሔር ማየት አይፈልግም። ምክንያቱም ስርዓት ሁሉ ወደ ዓለም የወጣው ከቤተ ክርስቲያን ውስጥ ነው። ከእግዚአብሔር ቤት ውስጥ በቅዱሳን ማህበር ውስጥ ከነበረው እግዚአብሔር ከሰጠው አስተዳደራዊ አካሄድ ውስጥ ነው ወደ ዓለም ስርዓት የወጣው። ስለዚህ ስርዓት ባለው መንገድ በፈሪሃ እግዚአብሔር በቅንነትና ራሳችንን ዝቅ አርገን ካልሆነ የምንጸልየው ጸሎት ከእግዚአብሔር ሕገ ደንብ ውጪ ከሆነ ተሰሚነት ላይኖረው ስለሚችል ሲጀምር መጀመሪያ ምን አለ? እነኝን ሶስቱን መቅሰፍቶች ለምን ይልካል? መጀመሪያ እነኝን ነገሮች እንደው ብንመለከት ጥሩ ይመስለኛል። ለምንድነው እሱ እግዚአብሔር ሰማይን የሚዘጋው ዝናብ እንዳይዘንብ? ለምንድነው እሱ እግዚአብሔር አንበጣን የሚልከው? ለምንድነው ቸነፈርን በዓለም ላይ የሚልከው? ወገኖቼ ሁሉም ነገር ከእግዚአብሔር ዘንድ የሚመጣው የሰው ልጅ ኃጢአት፣ አመጽና ግፍ፣ ጥላቻና
እርስ ያለ እግዚአብሔርን የሚያሳዝኑ ነገሮች እየሞሉ ይሄዳሉ። እንዲህ ነው ኃጢአት ይሞላና ጽዋው ሲሞላ ወደ እግዚአብሔር ሲደርስ የእግዚአብሔርን ቁጣ የመዘርገፍ ከእግዚአብሔር ዘንድ ባህሪ ያለው ኃጢአት። እንዲሁ ነው መልካም ነገር ምን ደግሞ በጎነት፣ ቅንነት፣ የዋህነት፣ ቸርነት፣ ፍቅር፣ ለጋስነት፣ መተሳሰብ፣ ገርነት እነኚህ ደግሞ ነገሮች ሲወጡ ወደ ሰማይ የእግዚአብሔርን በረከትና ሰላም ረድኤትን ወደ ምድር የማምጣት ባህሪ ያላቸው። እንግዲህ ቅድም የተናገርኩት ቦታ ላይ ያለው ኃጢአት ሲበዛ፣ አመጽ ሲበዛ፣ በተለይ እርኩሰት ሲበዛ ጽዋ ይሞላል በሰማይ ውስጥ እና እነኚህ ነገሮች ይወጣሉ ይላል እግዚአብሔር። ምንድነው የሚወጡ ነገሮች? ሰማይ ይዘጋል፣ ረሃብ ይመጣል፣ አንበጦች ይመጣሉ፣ ሰብሉንና ለምለሙን ነገር ሁሉ ያጠፋሉ። እንደገና ቸነፈር አሁን ዓለምን ሁሉ ዘግቶ ሁሉንም ወደ ቤት ያስገባው አይነት ነገር ማለት ነው። እንዲህ አይነት ቸነፈር በሽታ ማለት ነው ሲመጣ ምን አለ? በስሜ የተጠሩት ሕዝቤ እኔን እግዚአብሔር ሕዝቤ ብሎ የሚለው የእግዚአብሔር ሕዝብ የሚጠራበትን ስም ስለያዘ አይደለም። የእግዚአብሔርን የእምነት እውነተኛውን ፈለግ የተከተለውን ነው። በብሉይ ኪዳን እስራኤላውያን ሁሉ የአብርሃም ዘር ናቸው። ነገር ግን እግዚአብሔር ሕዝቤ የሚለው ከአብርሃም የተወለደውን ሁሉ አይደለም፣ የአብርሃምን የእምነት ፈለግ የሚከተሉትን ብቻ ነው እንጂ ከአብርሃም የተወለደውን ሁሉ አያውቀውም እግዚአብሔር። ነገር ግን ምንድን ናቸው? እስራኤላውያን ናቸው። እውቅና የላቸውም። ለምን? ለአብርሃም የተሰጠውን የእግዚአብሔርን አምልኮተ እግዚአብሔር ሥርዓቱንና ደንቡን ትእዛዙን የማይፈጽሙ ናቸው። ግን የአብርሃም ዘር ናቸው፣ በእግዚአብሔር አይታወቁም። የአብርሃምን የእምነት ፈለግ የተከተሉትን ብቻ በብሉይ ኪዳን ምን ይላቸዋል? የእግዚአብሔር እስራኤሎች። ስለዚህ በዘመናችንም እንደዚህ ነው። በስም አይደለም የምንታወቀው፣ ወይ በምናምንበት ቦታ ላይ ባለንበት አይደለም። ከእግዚአብሔር ጋር እንደ ቃሉ እውነት በመኖራችን ነው የምንታወቀው። በስሜ የተጠሩት ሕዝቤ ካለ በኋላ በመጀመሪያ ተመልከቱ፣ ምንም ነገር ሳይል በፊት ሰውነታቸውን ራሳቸውን አዋርደው ይላል። ጸሎት ወደ እግዚአብሔር የመውጫው መንገድ የመጀመሪያው እንግዲህ በሕግ እግዚአብሔር በጸሎት ሕግ ውስጥ ሲናገር የመጀመሪያው ምንድን ነው ማለት ነው? ትህትና ነው፣ ዝቅ ማለት ነው፣ ራስን በእግዚአብሔር ፊት ማዋረድ ነው። እግዚአብሔር ጸሎትን በመጀመሪያ ማየት የሚፈልገው በትህትና ራሱን ዝቅ ያደረገውን ሰው እንጂ በፈለገው ሁኔታ ውስጥ ሆኖ የሚጮኸውን ሰው አይሰማም። እግዚአብሔር እንደ እግዚአብሔር ቃል እውነት ከሆነ ራሳችንን በእግዚአብሔር ፊት ዝቅ እንድናደርግ የሚፈልግበት ምክንያት እግዚአብሔር በሁለት ቦታ ላይ የሚገርም ነገር ይናገራል። በትንቢተ ኢሳይያስ ምዕራፍ 57 ላይ አንድ ቃል ይናገራል። የተቀጠቀጠና የተዋረደ መንፈስ ካላቸው ጋር በተቀደሰ ስፍራና በከፍታ አድራለሁ ማለት እነኚህ ዝቅ ያሉ ትሑታን ጋር እግዚአብሔር ምንም አይነት የጸሎት ሕይወት ይኑራቸው። ብዙ ይጸልዩ፣ ጥሩ ነው። ጥቂት የሚጸልዩ እግዚአብሔር ይረዳቸዋል። ግን የሚፈልገው የምናነበንበውን ቃላት ክምር ሳይሆን የልባችንን ሰፈር ነው ማየት የሚፈልገው። ትህትናችንን ነው፣ ዝቅ ያለውንና ለእግዚአብሔር የተዋረደውን። ለዚህ ነው ኢየሱስ ክርስቶስ ይህንን ነገር በደንብ አድርጎ በወንጌል ላይ ሲገልጠው ወገኖቼ ሆይ እኔ የዋህ አለ በልቤም ትሁት ነኝና። ትህትና በአፍ አይደለም፣ በአእምሮም አይደለም፣ በልብ ነው። በልቤም ትሁት ነኝና ከኔ ተማሩ አለ። ደቀ መዛሙርቱን ወገኖቼ ሆይ ደቀ መዛሙርቱን ሐዋርያቱን አብረውት 3 ዓመት ተኩል አብረውት የነበሩትን ትህትናን እንዲማሩ የፈለገው ከዕለት ተዕለት ሕይወቱ ነበር። አብሯቸው ይበላል፣ ራቅ ብሏቸው አይቆምም። ከነሱ መካከል ነው ያለው። ሲያስተምርም በመካከላቸው ነበር። ዝቅ ብሎ ተመልከቱ ወገኖቼ ሆይ በፊልጵስዩስ ምዕራፍ 2 ከቁጥር 5 ጀምሮ እንደዚህ የሚል ቃል አለ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም፣ ነገር ግን በምስሉ እንደ ሰው ተገኘ ይላል። የኢየሱስ ክርስቶስን ትህትና ከሰማየ ሰማያት ወርዶ ቅድስት ድንግል ማርያም ማህፀን ላይ በመንፈስ ቅዱስ መጸለሉና ስጋ ለብሶ መወለዱ ብቻ ትህትናውን ያሳያል።
ፈጣሪ ነው፣ መለኮት ነው። ኢየሱስ ክርስቶስ ወደ ምድር ሳይመጣ አምላክ ነው፣ ጌታ ነው፣ ፈጣሪ ነው። በምድር ላይ በነበረበት የሥጋ ወራት አምላክ ነው፣ ፈጣሪ ነው፣ ጌታ ነው። ካረገ በኋላ ሞትን ድል ነስቶ በኃይል በትንሣኤው ከተነሳ በኋላ አምላክ ነው፣ ጌታ ነው፣ ንጉሥ ነው። ይሄ ጌታ ይሄ ንጉሥ ሥጋ ስለለበሰ በሥጋ ወራት በምድር ላይ በነበረበት ጊዜ ትሑት ሆኖ ነበር የሚመላለሰው። ትሕትና ዋጋ ያስከፍላል። ስለዚህ ጻፎችና ፈሪሳውያን በሙሴ ወንበር ላይ የተቀመጡ የዘመኑ የሃይማኖት ሊቃውንት አምላክ ነው ብለው መቀበል አቃታቸው። ለምን? ትሑት ስለሆነና ዝቅ ስላለ አምላክ ነው ማለት አቃታቸው። ትሕትና ዋጋ ያስከፍላል። ትሑት ሆናችሁ እንደ እግዚአብሔር ቃል ስትመላለሱ ባጠገባችሁ ባሉ ሰዎች ልትናቁ፣ ሰዎች እንደ ሞኝ ሊቆጥሯችሁ፣ እንደ አላዋቂ ሊቆጥሯችሁ ይችላሉ። ለምን? ዝቅ ስላላችሁ። እያወቃችሁ እንደማያውቅ መስላችሁ፣ እየቻላችሁ እንደማትችሉ መስላችሁ ሁሉን ለማገልገልና ለሁሉ ለመታዘዝ ዝቅ ስትሉ ሰዎች ይንቋችኋል። ስለዚህ ትሕትና ወገኖቼ ሆይ በጣም ፔንፉል ነው። ስለዚህ ነው እኔ ኮመንተሪ ላይ አንድ ያየሁት Christ is the supreme example of humility ይላል። ኢየሱስ ክርስቶስ የትሕትና ምሳሌ ጥጉ ነው። መለኮት ሥጋ ለብሶ በምድር ላይ መመላለስን የሚያክል ትሕትና ምን አለ? እርሱ በእግዚአብሔር መልክ ሲኖር ሳለ ማለት እርሱ እግዚአብሔር ወልድ ሆኖ ሳለ ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር እኩል ምልአተ አካል ያለው ስግደትና አምልኮ የሚቀበል ፈጣሪ ሰውን ከምድር አፈር ያበጀ ሥጋ የለበሰው ትሑት ስለሆነ ነው። ከኔ ተማሩ አለ። ማንም መማር ስለማንችል ሥጋ ለብሶ በምድር ላይ መመላለሱ አልፎ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም። ነገር ግን በምስሉ እንደ ሰው ተገኘ፣ ራሱን ባዶ አደረገ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ለምን? በትሕትና እስከ መስቀል ሞት የታዘዘ ጌታ፣ አዳኝ፣ መድኃኒት የሆነ ምሳሌያችን እርሱን ልንከተለው የሚገባ ጌታ እርሱ ስለሆነ ልዑል እግዚአብሔር በብሉይ ኪዳን ላይ ምን አለ? በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ማለት ዝቅ ብለው ወገኖቼ ሆይ ያለ ትሕትና ጸሎት ከንቱ ድካም እንዳይሆን ያስፈራል። የልባችንን ሰፈር ያውቀዋል እግዚአብሔር። የአንደበታችን የጣፈጠ እልፍ ቃላት ጥሩ ነው። ልባችን ውስጥ ያና አይነት ትሕትናና የተዋረደ ልብ ካለ በትንቢተ ኢሳይያስ ምዕራፍ 66 ላይ እንደዚህ የሚል ቃል አለ። እግዚአብሔር ሰማያትን እንደዘረጋ ሰማይ የእጁ ሥራ እንደሆነ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው። ምን አይነት ቤት ነው የምትሰሩልኝ ካለ በኋላ እንደዚህ ይላል፣ ነገር ግን ወደዚህ ወደ ትሑት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። ወዴት ታያለ ቢሉት ወደሚጸልይ አይደለም፣ ልቡ ተዋርዶ በእግዚአብሔር ፊት ወዳለ ሰው እመለከታለሁ። ዝቅ ወዳለ ወደ ትሑት ወደ ሆነ ሰው እመለከታለሁ። ወደዚህ ወደ ትሑት። እሺ፣ መንፈሱ ወደ ተሰበረ ቃሌ ወደሚያንቀጠቅጠው። ትሕትና ማለት ለእግዚአብሔር ቃል በፈረሃ እግዚአብሔር መገዛት ማለት ነው። ሌላው ትሕትና ማለት እግዚአብሔር በሕይወታችን ሊሰራ የፈለገውን ነገር እንዲፈጽም ዝቅ ብሎ መፍቀድ ማለት ነው። እግዚአብሔር አምላካችን የትሕትናን መንፈስ አይጣብን። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ካለ በኋላ ቢጸልዩ ካለ በኋላ ከክፉ መንገዳቸው ይመለሱ፣ ፊቴንም ቢፈልጉ። ቆይ እስቲ ቢጸልዩና ፊቴን ቢፈልጉ መካከል ልዩነት አለ እንዴ? ለምን ተደጋገመ? ቢጸልዩ ካለ በኋላ ሰውነታቸውን አዋርደው ቢጸልዩ ካለ ከክፉ መንገዳቸውን ቢመለሱ እና ፊቴንም ቢፈልጉ ይላል። እንግዲህ አውስ ከክፋት ሳንመለስ፣ ከአመፅ ሳንመለስ፣
ከጥላቻ ሳንመለስ የጸሎት ጋጋታ አይደለም። ጥቂት ብንሆንና በሚፈልገው የጸሎት መስፈርት ፊቱን ብንፈልግ እግዚአብሔር ድንቅና ተአምራትን ያደርጋል። የጸሎትንም ኃይል መለማመድ እንችላለን። አያችሁ፣ ሰውነታቸውን አዋርደው ቢጸልዩ ካለ በኋላ ፊቴንም ቢፈልጉ፣ ለካ የጸሎት ውስጥ ደግሞ ሌላ ጸሎት አለ። ያ ጸሎት ምን ይባላል መሰላችሁ? የእግዚአብሔርን ፊት መፈለግ። ያ ምን አይነት ጸሎት መሰላችሁ? የምጥ ጸሎት ነው። ያ ጸሎት ብዙ ቃላትም ያለበት አይመስለኝም። ብዙ አባቶች፣ ብዙ የእግዚአብሔር ቤተሰቦች የሆናችሁ እናንተ ወገኖቼ ይሄንን ነገር የተለማመዳችሁት ትኖራላችሁ እያስባለሁ። ማማጥ እኮ ማለት እኮ ነው ወገኖቼ ሆይ። አንድ ምሳሌ ልንገራችሁ። በስደት በሱዳን ካርቱም ከ30 ዓመት በፊት የነበረ ታሪክ ነው። ትኖር የነበረች አንድ ወጣት ልጅ አላት። ማለት ወጣት ሳይሆን ሕፃን ልጅ ነው። ያው የ8 የ9 ዓመት ልጅ ነው። እና እሷ በስደት አንድ ቤት ተከራይታ ነው የምትኖረው። ልጁ ተጫወተ መጣና ገባና እማዬ ዳቦ አላት። ስታይ ምንም ነገር ቤት ውስጥ የለም። እሺ አለችውና ትንሽ ጠብቀኝ አለችውና በሩን ዘጋች። ከዛ በኋላ ይሄ በጸሎት ውስጥ ያለ ጸሎት ቢጸልዩ ካለ በኋላ ፊቴን ቢፈልጉ ያንን የምጥ ፊቱን የመፈለግ ጸሎት ጀመረች። ሳታቋርጥ ለ3 ሰዓት ፊቱን የመፈለግ ሚስጥር በቋንቋ ከጠዋት እስከ ማታ ብናገረው ማስረዳት አይቻልም። ገብተንበት የምንለማመደው መለኮት ያስቀመጠልን የበረከት ሕይወት ነው። ማማጥ ጀመረች። ወደ እግዚአብሔር ፊት ጸሎቷ ደረሰ። በሯን ከፈተችና ቁጭ አለች። ከዛ በኋላ ሰው መጣ፣ የምትፈልገውን ነገር ሰጣት፣ ሄደች፣ ዳቦ ገዛች። ከዛች ቀን በኋላ የእሷም የልጇም ታሪክ ተለወጠ። በዛው ሰሞን ላይ ተመዝግባ ነበር፣ የስደተኞች ምዝገባ ነበራት። ከዛ በኋላ ተጠራች፣ ነገሯ አለቀ። ከአውስትራሊያ አልፎ ወደዛ ኒውዚላንድ የሚባል አገር አለ። ዋና ከተማ ዌሊንግተን ይባላል። ኦክላንድ የሚባል ደግሞ ትልቅ ከተማ አለ። ያ ልጅ ኦክላንድ ዩኒቨርሲቲ ውስጥ ሲማር እሷ የቤተ ክርስቲያን ሽማግሌ ሆና ለአገልግሎት እዛ ሄጄ ከ9 ዓመት በፊት የሰማሁት ታሪክ ነው የምነግራችሁ። ጸሎት የምጥ ጸሎት አለ። ጸሎትን ኃይል አባቶቻችን ተለማምደውት ተአምራትን አድርገዋል። ይሄንን ኃይል የምንለማበትን ሕገ ደንብ ደግሞ በእግዚአብሔር ቃል እውነት ላይ አለ። ፊቴን ቢፈልጉ ካለ በኋላ ከክፉ መንገዳቸው ቢመለሱ፣ በክፋት የታጀለ ጸሎት ረስተነው እንኳን ቢሆን እግዚአብሔር ፊት አይቀርብም። ስለዚህ ከሕገ ደንቡ ውጭ የሆነ ጸሎት ምንም ነገር አያረግም። እግዚአብሔር አምላካችን ይስማን ወገኖቼ ሆይ። ሊረዳን እግዚአብሔር ሊያስረዳን እግዚአብሔር ሊሰማን ይፈልጋል። ለዚህ እኮ ነው ጸልዩ የሚለው እኮ እግዚአብሔር ሊሰማን ስለሚፈልግ ነው። አባቶቻችን ጸለዩ፣ እነ አብርሃም ጸለዩ ተአምራትን፣ እነ ሙሴ እነ ኤልያስ በብሉይ ኪዳን በአዲስ ኪዳን የመጀመሪያዊቱ ቤተ ክርስቲያን ልምምዷ ጸሎት ነበር። ዞር ብሎ መጸለይ ዘመኑ እንደዛ ነው። ወደ ጓዳ ያስገባን ለጸሎት ነው ወገኖቼ ሆይ። እግዚአብሔር የጸሎትን መንፈስ ያፍስስልን። አሜን። የጸሎት የልመና የምልጃን መንፈስ ያፍስስልን። በጸሎት ውስጥ ያለውን ኃይል እንድንለማመድ እግዚአብሔር ይርዳን። በትህትና እንድንጸልይ፣ ከክፉ መንገድ ተመልሰን እንድንጸልይ፣ እግዚአብሔር እንደሚፈልገው አይነት ቃሉ እንደሚመክረን አይነት ጸሎት እንድንጸልይ እግዚአብሔር ሁላችንንም ይርዳን። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን።